ሰላም እንደናችሁ የዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች መድፈኞቹ ከሜዳቸው ውጭ ወደ ስቴዲየም ኦፍ ላይት ተጉዘው ከሰንደርላንድ ጋር በ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታቸውን ያደርጋሉ። አሰልጣኝ ሚኬል አርቴታም በጋዜጣዊ መግለጫቸው ከጨዋታው በፊት በተደረገው የጋዜጣዊ መግለጫ ማለት ነው ስለ በአርሰናል ቤት ስላለው ጉዳት፣ ስለ ግራንት ዣካ ከአርሰናል መልቀቅ፣ ስለ ፔፕ ጋርዲዮላ 1000ኛ ጨዋታ፣ ስለ ማንቸስተር ሲቲ እና ሊቨርፑል ጨዋታ እንዲሁም የአርሰናል ስብስብ በምን መልኩ መሻሻል ስለሚኖርበት፣ ስለ ጋብሪኤል ጄሱስ ወደ ትሬኒንግ መመለስ፣ ዲክላን ራይስ ምን አይነት ኃላፊነት በአርሰናል ቤት ሊሰጠው ይችላል ስለሚሉት ጉዳዮች እንዲሁም ካይ ሃቨርትዝ ስላጋጠመው ጉዳትና ስለ ሚኬል መሪኖ የወደፊት አስተላለፍ ከጋዜጠኞች ጥያቄ ቀርበውላቸው መልስ ሰጥተዋል። ይህን ጉዳይ እንመለከተዋለን። ስለ ጉዳትን በሚመለከት አሰልጣኝ ሚኬል አርቴታ እንደተናገሩት ከሆነ ከአዲስ ጉዳት የለብንም። ከዚህ በፊት ጉዳት ያስተናገዱት ማርቲን ኦዲጋርድ፣ ካይ ሃቨርትዝ፣ ኖኒ ማዱኬ፣ ቪክተር ኮሬሽ እና ጋብሪኤል ማርቲኔሊ ያው በጉዳት ምክንያት በጨዋታው የማናያቸው ተጫዋቾች እንደሆኑ ይፋ አድርገዋል አሰልጣኝ ሚኬል አርቴታ። ነገር ግን አዲስ የሚባል የተጫዋቾች ጉዳት እንዳላስተናገዱና አዲስ ጉዳት እንደሌለ ነው የተናገሩት። ቪክተር ኮሬሽ እንደምናስታውሰው ከበርንሌይ ጋር ተጉዘን በበርንሌይ ሜዳ ባደረግነውና 2-0 አሸንፈን በተመለስንበት ጨዋታ ቪክተር ኮሬሽ በጉዳት ምክንያት ተሰልፎ ነበር። አንድ ጎል አስቆጥሮ በጉዳት ምክንያት ከጨዋታ መውጣቱ እናስታውሳለን። በዛ ጨዋታ እንግዲህ ጉዳት በማስተናገዱ ምክንያት በሻምፒዮንስ ሊግ ጨዋታ ወደ ቼክ ሪፐብሊክ ተጉዘን 3-0 አሸንፈን በተመለስንበት ከስላቪያ ፕራግ ጋር በነበረው ጨዋታ አለመሰለፉ ይታወሳል። ቪክተር ኮሬሽ በሱ ቦታ ሚኬል መሪኖ ተሰልፎ ሲጫወት እንደነበር እናስታውሳለን። አሁንም በዚሁ በ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ ወደ ስቴዲየም ኦፍ ላይት ተጉዘን ከሰንደርላንድ ጋር በምናደርገው ጨዋታ ቪክተር ኮሬሽ ለጨዋታው እንደማይደርስ አሰልጣኝ ሚኬል አርቴታ ይፋ አድርገዋል። ስለ ግራንት ዣካ ከአርሰናል መልቀቅም ተጠይቀው ነበር አሰልጣኝ ሚኬል አርቴታ። ከግራንት ዣካ ጋር ስላለው ግንኙነቴ በጣም ደስተኛ ነኝ። ያሳለፍኳቸውን እያንዳንዱን ደቂቃዎች እወዳቸዋለሁ። ጥሩ አሰልጣኝ እንደሆነ አድርጎኛል። እንደ ቡድንም ብዙ ነገሮችን እንድናሻሽል ረድቶናል። ለዚህም በጣም አመሰግነዋለሁ። ትልቅ ክብር አለኝ። ከሱ ጋር ትልቅ የማይረሱ ትዝታዎች ነበሩ ሲሉ ነው አሰልጣኝ ሚኬል አርቴታ የተናገሩት። በ2023 ግራንት ዣካ ከአርሰናል ቤት ሲለቅ እንግዲህ ወደ ባየር ሊቨርኩሰን መጓዙ ይታወሳል። ግራንት ዣካ በጀርመን ከቤተሰቦቹ ጋር ሆኖ መጫወት ይፈልጋል ያሉት አሰልጣኝ ሚኬል አርቴታ ይህን ጉዳይ ደግሞ እንደ ሰው መረዳት ይኖርብኝ ነበር። ወደ ባየር ሊቨርኩሰን ከቤተሰቦቹ ጋር ሆኖ መጫወት ይፈልግ ነበር። ለአርሰናልም ሆነ ለሱ ጥሩ ነው ብለን ያመንበትን ውሳኔ አሳልፈናል በወቅቱ ሲሉ ነው የተናገሩት አሰልጣኝ ሚኬል አርቴታ። ሌላው ስለ ማንቸስተር ሲቲ እና ሊቨርፑል ጨዋታ ነው የተጠየቁት አሰልጣኝ ሚኬል አርቴታ ይህን ጨዋታ ይመለከቱታል ወይ የሚል ጥያቄ ቀርቦላቸዋል። እኔም አስበው ዛሬ ከሰንደርላንድ ጋር ስላለብኝ ጨዋታ ነው የማንቸስተር ሲቲ እና ሊቨርፑልን ጨዋታ ከዛ በኋላ ይደርሳል ሲሉ ነው የተናገሩት። ከሰንደርላንድ ጋር የምናደርገው ጨዋታ በጣም አስፈላጊ፣ በጣም ፈታኝና ከባድ ጨዋታ ነው ሲሉ ነው። ስለዚህ ትኩረት ሰጠን ልንከታተለውና ትኩረት ሰጠን ልንዘጋጅበት ይገባል ሲሉ ተደምጧል አሰልጣኝ ሚኬል አርቴታ። ሌላው የተጠየቁት ጥያቄ የአርሰናል ስብስብ በምን መልኩ መሻሻል ይኖርበታል የሚል ጥያቄም ቀርቦላቸው ነበር አሰልጣኝ ሚኬል አርቴታ። በእያንዳንዱ ጨዋታዎች መሻሻል ይጠበቅብናል። ከእያንዳንዱ ተጋጣሚያችን ጋር የምንወስደው ቲቶር ይኖራል። ስለዚህ እያንዳንዱ ትምህርቶች በማሻሻል የሚኖርብንን ክፍተት እያንዳንዱ በመሙላት ከዚህም በላይ ጠንካራ መሆን ይጠበቅብናል። ከዚህም በላይ ውጤቶችን መሰብሰብ ይገባናል። እንደዛ ሲሆን ነው የእንግሊዝ ፕሪሚየር ሊጉን ዋንጫ የግላችን ማድረግ የምንችለው ሲሉ ነው የተደመጡት። የሰንደርላንድ ጨዋታ ከስላቪያ ፕራግ ጋር ካደረግነው ጨዋታ ይለያል። ሰንደርላንዶች ከባዶች ናቸው። ለነሱ የሚሆን አጫወት ዘዴ ይዘን መቅረብ ይኖርብናል። ጨዋታዎችን በቀላሉ መረዳትና ማንበብ ይኖርብናል። በዛ በኩል ነው እንግዲህ ምን አይነት ክፍተቶችን ተጠቅመን ጎል አስቆጥረን ውጤት ይዘን መምጣት እንችላለን የሚለውን የምናስበው ሜዳው ላይ በሚኖረው የጨዋታ እንቅስቃሴ ነው። ስለሆነም ጠንክረን መዘጋጀትና ለሰንደርላንድ ጨዋታ ጥሩ ዝግጅት ማድረግ ይኖርብናል ሲሉ ነው አሰልጣኝ ሚኬል አርቴታ ሀሳባቸውን የሰጡት። ከጋዜጠኞች ሌላ የቀረበላቸው ጥያቄ ስለ ጋብሪኤል ጄሱስ ወደ ትሬኒንግ መመለስ ነው። ጋብሪኤል ጄሱስ እንደምናውቀው እንግዲህ በ11ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታ መድፈኞቹ ከሰንደርላንድ ጋር የምናደርገው ጨዋታ ላይ ምናልባትም የመሰለፍ እድል ሊሰጠው እንደሚችል ይጠበቃል። በዚህ ጨዋታ
ወደ ትሬኒንግ መመለሱ ታውቋል። በዚህ ጨዋታ እንግዲህ ወደ ሜዳ ገብቶ ጎል ከሚያስቆጥሩ ተጫዋቾች መካከል አንዱ ሊሆን እንደሚችል ነው የሚጠበቀው። ሌላው አሰልጣኝ ሚኬል አርቴታ ዲክላን ራይስ ምን አይነት ኃላፊነት በአርሰናል ቤት እንዳለው ነው የተጠየቁት። ዲክላን ራይስ ከጊዜ ጊዜ አቅሙ ጨዋታዎች ላይ ተጽዕኖ የመፍጠር አቅሙ በእያንዳንዱ ጨዋታዎች እያስመለከተን ያለው የአቋም የአካል ብቃትና የቴክኒካል እንዲሁም የታክቲካል አቅም ልኩ ከፍ እያለ የመጣ ተጫዋች ነው። ይህንንም በአርሰናል ቤት ያለውን ተጽዕኖ ፈጣሪነት እያጠናከረ እንዲሄድ ነው እንግዲህ ማሳሰቢያ የሰጡት አሰልጣኝ ሚኬል አርቴታ። እንደሚታወቀው ዲክላን ራይስ በቅጣት ምት ከማዕዘን ኳሶችን በማሻገር እንዲሁም በመሃል ቦታ ያለው የአማካይ ቦታ ተጽዕኖ ፈጣሪነት የሚዘነጋ አይደለም። በአማካይ ክፍል መድፈኞቹ ጠንካራ የጨዋታ እንቅስቃሴ እያስመለከቱ ነው የሚገኙት። በዲክላን ራይስ በማርቲን ዙቢሜንዲ የጨዋታ ቅብብልና በቡካዮ ሳካ ወደፊት መስመር በሚደረጉ ተደጋጋሚ ሙከራዎች እንዲሁም በኤቤሬቺ ኢዜ ወደ ጎል ለቀረቡ ሙከራዎች እንደሆኑ ይታወቃልና ዲክላን ራይስም እንግዲህ የመሃል ክፍሉን ጠንካራ በማድረግ ረገድ ያለውን ኃላፊነት አጠናክሮ እንዲቀጥል ነው አሰልጣኝ ሚኬል አርቴታ ያሳሰቡት። ከዚህ በተጨማሪ ዲክላን ራይስ በአርሰናል ቤት ስላለው የተጽዕኖ ፈጣሪነትና በርካታ ጎሎችን የማስቆጠር ሚናም እንዲሁ ተነስቷል። ከበርንሌ ጋር በነበረን ጨዋታ ከቪክተር ኮሬሽ ጎል ተጨማሪውን አንድ ጎል ደግሞ ዲክላን ራይስ አስቆጥሮ 2-0 አሸንፈን መመለሳችን ይታወሳል። ስለዚህ ዲክላን ራይስ በወጥነት ጨዋታዎችን ወጥ በሆነ መንገድ የማሸነፍ እና ሜዳ ላይ የኳስ ቁጥጥራችን በተሻለ መንገድ ጥሩ እንዲሆን ከሚያደርጉ ተጫዋቾች መካከል አንዱ ነው ያሉት አሰልጣኝ ሚኬል አርቴታ በዚህ ብቃቱ እንዲቀጥል ነው ማሳሰቢያ የሰጡት። ሌላው ስለ ካይ ሃቨርትዝ ጉዳትና መቼ ወደ ሜዳ ሊመለስ እንደሚችል ተጠይቀው ነበር አሰልጣኝ ሚኬል አርቴታ። ካይ ሃቨርትዝ ጉዳት አስተናግዶ ጉዳት ላይ ነው የሚገኘው። ነገር ግን በቅርቡ ከዶክተሩ ጋር በመነጋገር እንግዲህ ትሬኒንግ የሚጀምርበትን መንገድ እየፈለግን ነው የምንገኘው። በቅርቡ አገግሞ ወደ ትሬኒንግ በመቀላቀል ወደ ቋሚ አሰላለፍ ሊመለስ እንደሚችል ተስፋ አደርጋለሁ ሲሉ ነው የተደመጡት አሰልጣኝ ሚኬል አርቴታ። ሌላው የተጠየቁት ጉዳይ ስለ ሚኬል መሪኖ የወደፊት አሰላለፍ ነው። አሰልጣኝ ሚኬል አርቴታ እንግዲህ ቪክተር ኮሬሽ በጉዳት ምክንያት በሻምፒዮንስ ሊግ ጨዋታ ከቼክ ሪፐብሊክ ክለብ ስላቪያ ፕራጎ ጋር በነበረው ጨዋታ አልተሰለፈም ቪክተር ኮሬሽ። ይህን ተከትሎ የቪክተር ኮሬሽን ጉዳት ተከትሎ ሚኬል መሪኖ የቪክተር ኮሬሽን ቦታ ተክቶ የ9 ቁጥር ሚና ተሰጥቶት ሲጫወት እንደነበር እናስታውሳለን። ስለዚህ ወደፊትስ ሚኬል መሪኖ ምን አይነት አሰላለፍ ምን አይነት ኃላፊነት ነው በአርሰናል ቤት የሚኖረው የሚል ጥያቄ ተነስቶላቸው ነበር አሰልጣኝ ሚኬል አርቴታ። ሚኬል መሪኖ በአርሰናል ቤት ምንም እንኳን 9 ቁጥር ጨራሽ አጥቂ ቦታ ሁልጊዜ የሚጫወተው በተደጋጋሚ የሚጫወትበት ቦታ ባይሆንም የመሃል ቦታ ላይ ግን ትልቅ ተጽዕኖ መፍጠር የሚችል ተጫዋች ነው። ስለዚህ የመሃል ቦታ ላይ ትልቅ ቦታ ይኖረዋል። ከዛ ባሻገር ደግሞ በ9 ቁጥር ቦታም እንዲሁ አጥቂ ቦታ ያሉ ተጫዋቾቻችን በሚጎዱ ጊዜ ተቀይሮ በመግባት በዛ ቦታ ላይም ተጽዕኖ መፍጠር የሚችልበትን አጫወት ኃላፊነትን እንሰጠዋለን የሚል ሐሳብ ይዘት ያለው ሐሳባቸውን የተናገሩት አሰልጣኝ ሚኬል አርቴታ ከስላቪያ ፕራጎ ጋር በነበረው ጨዋታ እንግዲህ 2 ጎሎችን ማስቆጠር ችሏል። በቪክተር ኮሬሽ ቦታ ተሰልፎ በመጫወት ማለት ነው። ቪክተር ኮሬሽ በጨራሽ አጥቂነት 9 ቁጥር ቦታ ላይ ነበር ተሰልፎ ሲጫወት የነበር እንደምናስታውሰው። ስለዚህ ይሄን ብቃቱን የመድገም አቅም አለው። በ9 ቁጥር ቦታ እናሰልፈዋለን። በመሃል ክፍልም እንዲሁ የአማካይ ክፍል ኃላፊነትም ሰጠን እናጫውተዋለን ሲሉ ነው የተደመጡት አሰልጣኝ ሚኬል አርቴታ። መድፈኞቹ በ11ኛ ሳምንት በስቴዲየም ኦፍ ላይት ከሰንደርላንድ ጋር በሚያደርጉት ጨዋታ የግብ መረባቸውን ሳያስደፍሩ ለተከታታይ 11 ጊዜ ጨዋታዎችን የማሸነፍ ኮንቲኒቲያቸውን የማሸነፍ ቀጣይነት አቋማቸውን እንደሚያስመለክቱን ይጠበቃል። ከዚህ በተጨማሪ ምንም ጎል ሳያስተናግዱ ለተከታታይ 9 ጨዋታዎች የማሸነፍ ሪከርዳቸውንም በመሰባበር ትልቅ ሪከርድ እንደሚሰብሩ ነው የሚጠበቀው። ክብራትና ክብራን ውድ የዩኒክ ስፖርት ዩቲዩብ ቻናል ቤተሰቦች ዩኒክ ስፖርት ዩቲዩብ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑን በድጋሚ እንጋብዛለን። በያላችሁበት መልካም ጊዜ ይሁንላችሁ።